የኢራን ገዳይ ዶልፊኖችና የአሜሪካው አዲስ አስፈሪ ድሮን ከሩሲያው ተምዘግዛጊ ሚሳኤል እስከ አደገኛው የጨረር መሳሪያ የዓለምን የኃይል ሚዛን የሚቀይሩ 5 አውዳሚ የጦር መሳሪያዎች። የ2026 ጂኦፖለቲካዊ ሁኔታ የሰው ልጅን የጥፋት አድማስ ወደ አዲስና ዘግናኝ ምዕራፍ አሸጋግሮታል። በአሁኑ ወቅት የምንገኘው የሀገራት ህልውናና የዓለም የኃይል ሚዛን በቴክኖሎጂያዊ የበላይነትና በለጥ ያለ የጦር መሳሪያ ስሌት በሚወሰንበት በረቀቀ የጦር ዘመን ላይ ነው። ባለፉት 2 አስርተ ዓመታት ስናያቸው የነበሩት አነስተኛ ግጭቶች አብቅተው የነገው የጦር ሜዳ የፊዚክስንና የባዮሎጂን ህጎች እስከ ጫፋቸው በሚገፉ በላቁ የጦር መሳሪያዎች በሚታጀቡ ሀያላን ሀገራት የሚመራ ሆኗል። ይህ ዓመት በሚስጥር ተይዘው የነበሩ ወታደራዊ ፕሮግራሞች ተጋልጠው ዓለምን በፍርሃት የሚገዙና ፍጹም የጦር ሜዳ የበላይነትን ለማረጋገጥ የተሰሩ አውዳሚ የጦር መሳሪያዎች የታዩበት ነው። ተአምረኛዋ ኢራን ከተፈጥሮ የተዳቀለ የዶልፊን ድሮን ገልጣለች። አሜሪካ አዲስ የድሮን ቴክኖሎጂን አውጥታለች። ሩሲያ እንደተለመደው ሚሳኤል ከመስራት ማንም አላስቆማትም። በሚያስደንቅ ሁኔታ የጦር መሳሪያ ጥበብንና ዘመናዊ ጦርነትን ሜካኒክስ ለሚያጠኑ ሰዎች ይህ ዓመት የለውጥ ነጥብ ነው። ከከባቢ አየር በላይ በከፍተኛ ፍጥነት ከሚምዘገዘጉ ሃይፐርሶኒክ ሚሳኤሎች ጀምሮ በስትራቴጂካዊ የባህር መተላለፊያዎች ላይ አድፍጠው እስከሚጠብቁ በዘረመል የተሻሻሉ የባህር ውስጥ ገዳዮች ድረስ አሁን በስራ ላይ እየዋሉ ያሉት መሳሪያዎች እጅግ ልምድ ያላቸውን ወታደራዊ አዛዦች እንኳን ሳይቀር የሚያስጨንቁ ናቸው። ሰሞነኛ በዛሬ ድንቅ ጥንቅሩ በዚህ ዓመት ይፋ የሆኑትን 5 እጅግ አስደንጋጭና አውዳሚ የጦር መሳሪያዎችን ቴክኒካዊ ቁጥሮች፣ አስገራሚ ፍጥነቶችና የጥፋት አቅማቸውን በጥልቀት ያስቃኛቸዋል። እስከ መጨረሻው አብራችሁን ዝለቁ። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3-in-1 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢውልደር ሪል ስቴት። አንደኛ፣ ባዮሎጂካል ተአምር የተገለጠባቸው የኢራን አጥፍቶ ጠፊ ካሚካዜ ዶልፊኖች። በስትራቴጂካዊው የሆርሙዝ ሰርጥ አካባቢ የሚታየው አዲሱ የባህር ኃይል ውጊያ ስልት የባህር ላይ ተፈጥሯዊ ባዮሎጂን ከከፍተኛ ፍንዳታ ጋር በማቀናጀቱ እጅግ አስገራሚና አስጨናቂ ሆኗል። ኢራን በሚስጥር ያሰማራቻቸው እነዚህ በልዩ ሁኔታ የሰለጠኑ አጥፍቶ ጠፊ ጥቃት አድራሽ ዶልፊኖች በባህር ውስጥ የሚገኙ የቁጥጥር መረቦችንና የተለመዱ የጸረ ባህር ሰርጓጅ መከላከያዎችን ሳይታወቁ የማለፍ ልዩ ችሎታ አላቸው። እያንዳንዱ ዶልፊን በሰውነቱ ላይ በተገጠመ ሃይድሮዳይናሚክ መሳሪያ አማካኝነት 35 ኪሎ ግራም የሚመዝን የC4 ፈንጂ ተሸክሞ በሰዓት ከ40 ኖት በላይ በሆነ ፍጥነት ይጓዛል። እነዚህ ገዳዮች ከባህር ዳርቻ በሚገኙ ሚስጥራዊ የባህር ሰርጓጅ ማዕከላት የሚለቀቁ ሲሆን እስከ 150 ሜትር ጥልቀት ባለው ባህር ውስጥ ለ24 ወራት በሰለጠኑት የባዮ ሶናር ችሎታቸው ተጠቅመው የጠላት መርከቦችን የሞተር ክፍልና መሪ በትክክል ይለያሉ። ጥቃቱ የሚፈጸመው በአንድ ጊዜ ከ15 እስከ 25 የሚሆኑ ዶልፊኖችን በመልቀቅ ሲሆን ይህ መንጋ የትላልቅ የጦር መርከቦችን የመከላከያ አልጎሪዝም በማጨናነቅ በደቂቃዎች ውስጥ ባለ 9000 ቶን አጥፊ መርከቦችን ማስመጥ ይችላል። ይህ በባዮሎጂያዊ ኃይል ላይ የተመሰረተ ጥቃት ቢሊዮን ዶላር የሚወጡባቸውን ዘመናዊ መርከቦች በቀላልና በማይገመት ሁኔታ ለአደጋ የሚያጋልጥ አዲስ የጦርነት ስልት ሆኗል። ሁለተኛ፣ የኔቶ ሚሳኤል ታጣቂ ታይፕ 100 የቀጣዩ ትውልድ ዋና ተዋጊ የጦር ታንክ።
በቅርቡ የወጡትና የኔቶ የስለላ ማዕከላትን ያናወጡት የታይፕ 100 ዋና የጦር ታንክ ምስሎች በመሬት ላይ በሚደረግ የታጠቁ ኃይሎች ውጊያ ውስጥ ታይቶ የማይታወቅ የቴክኖሎጂ ሽግግር መደረጉን ያሳያሉ። የዚህ ግዙፍ የጦር ማሽን እምብርት እጅግ አውዳሚ የሆነው 140 ሚሜ የኤሌክትሮ ተርማል ኬሚካል መድፍ ሲሆን ይህ መድፍ ጥቅጥቅ ያሉ የዲፕሊትድ ዩራኒየም ተወርዋሪዎችን በሰከንድ 2450 ሜትር በሚያስደንቅ ፍጥነት የመተኮስ አቅም አለው። ይህ ከፍተኛ የኬኔቲክ ኃይል ከ5200 ሜትር ርቀት ላይ ሆኖ ማንኛውንም የምዕራባውያን ታንክ ጋሻ ከ1400 ሚሜ በላይ ሰንጥቆ በመግባት ጠላት ኢላማውን መቆለፍ እንኳን ሳይችል በፊት ድምጥማጡን ያጠፋዋል። ታይፕ 100 በ2200 የፈረስ ጉልበት በሚያመነጭ ሃይብሪድ ኤሌክትሪክ ሞተር የሚነዳ ሲሆን ይህ 62 ቶን የሚመዝን ብረት በለስላሳ መንገድ ላይ በሰዓት 95 ኪሎ ሜትር እንዲሁም ወጣ ገባ በሆኑ የጦር ሜዳዎች ላይ በሰዓት 70 ኪሎ ሜትር በጽናት እንዲጓዝ ያደርገዋል። የታንኩ የመከላከያ ዘዴም እንዲሁ አስፈሪ ሲሆን በአርቲፊሻል ኢንተለጀንስ የሚመራ ባለ 360 ዲግሪ አክቲቭ ፕሮቴክሽን ሲስተም የተገጠመለት ነው። ይህ ሲስተም የሚመጡ ጸረ ታንክ ሚሳይሎችን በሚሊሜትር ራዳር ሞጁሎች አማካኝነት በመለየት በ0.3 ሚሊ ሰከንድ ውስጥ የመከላከያ ፍንዳታዎችን በመተኮስ አደጋውን ያከሽፋል። ይህ መሳሪያ ተራ ታንክ ሳይሆን ማንኛውንም የመከላከያ መስመር በጭካኔ ሰብሮ ለመግባት የተሰራ እጅግ ተንቀሳቃሽና በከፍተኛ ጋሻ የተጠበቀ የጥፋት ማዕከል ነው። ሶስተኛ የአሜሪካው ዳርፓ ኤክስ-68ኤ ሎንግ ሾት የአየር ላይ ውጊያ ድሮን። የአሜሪካ የአየር የበላይነት በኤክስ-68ኤ ሎንግ ሾት አማካኝነት አዲስ ትርጉም አግኝቷል። ይህ ድሮን የአየር ላይ ውጊያን ጂኦሜትሪ ሙሉ በሙሉ የቀየረ ገዳይ ማሽን ነው ብንል ምንም ማጋነን የለውም። ከቢ-21 ቦምብ ጣይ አውሮፕላኖች ወይም ከኤፍ-15 ተዋጊዎች በ45000 ጫማ ከፍታ ላይ የሚለቀቀው ይህ ድሮን ወዲያውኑ የስክራም ጄት ሞተሩን በማስነሳት በሰዓት የማክ 3.6 ማለትም ከድምፅ ፍጥነት 3 እጥፍ በላይ በሆነ ፍጥነት ይጓዛል። ሎንግ ሾት የአብራሪዎች ተዋጊ አውሮፕላን ሊደርስ የሚችለውን ርቀት በ1500 ኖቲካል ማይል በማራዘም ጠላት ሳይጠጋው በፊት የሚቀነጥስ የፊት መስመር ገዳይ ነው። በውስጡ 4 ቀጣይ ትውልድ AIM 260 የረጅም ርቀት ሚሳይሎችን የሚሸከም ሲሆን ይህ ማለት አንድ ቦምብ ጣይ አውሮፕላን ከ900 ማይል ርቀት ላይ ሆኖ በርካታ የጠላት ተዋጊ አውሮፕላኖችን በአንድ ጊዜ ማጥፋት ይችላል ማለት ነው። የራዳር እይታው ከ0.0005 ካሬ ሜትር በታች በመሆኑ ጠላት ሳይነቃበት ቀርቦ የማጥቃት ውሳኔውን በኳንተም ዳታ ሊንክ አማካኝነት በቅጽበት ያከናውናል። ይህ ድሮን 96 በመቶ የማጥፋት እድል ወይም ኪል ፕሮባቢሊቲ ያለው ሲሆን የጠላትን የቅድመ ማስጠንቀቂያ አውሮፕላኖችና ተዋጊዎችን በአየር ላይ ለማጥፋት የተነደፈ የቴክኖሎጂ አውሬ ነው። አራተኛ የሩሲያው ኤስ-71 ኬ ሃይፐርሶኒክ ግላይድ ቬይክል። በዩክሬን የጦር ሜዳ ከተገኙ ስብርባሪዎች የተገኘው መረጃ እንደሚያሳየው የሩሲያው አዲስ ኤስ-71 ኬ ሚሳኤል የምዕራባውያንን የሚሳኤል መከላከያ ስርዓት ዋጋ ቢስ ለማድረግ የተሰራ አስፈሪ መሳሪያ ነው። ከሚግ 31 አውሮፕላን በ22000 ሜትር ከፍታ ላይ የሚለቀቀው ይህ ሚሳኤል በሰዓት 14800 ኪሎ ሜትር ወይም የማክ 12 ፍጥነት የመጓዝ አቅም አለው። ሚሳኤሉ አንዴ ከሮኬቱ ከተገነጠለ በኋላ በከባቢ አየር ላይ እንደ ድንጋይ እየተንሸራተተ እስከ 3500 ኪሎ ሜትር ርቀት ይጓዛል። በዚህ ጊዜ በሚፈጠረው ከፍተኛ ግጭት ምክንያት የሚፈጠረው የፕላዝማ ደመና የጠላትን ራዳር ሙሉ በሙሉ በማሳወር ሚሳኤሉ እንዳይታይ ያደርገዋል። ምንም እንኳን ማዕቀቦች ቢኖሩም የዚህ መሳሪያ 82 በመቶ የኤሌክትሮኒክስ አካላት ከምዕራባውያን የተሰረቁ ቴክኖሎጂዎች መሆናቸው ታውቋል። ይህም ሚሳኤል በ30 ጂ ፎርስ ፍጥነት እየተወረወረ አቅጣጫውን እንዲቀይርና መከላከያዎችን እንዲያልፍ ያስችለዋል። ኤስ-71 ኬ በውስጡ 450 ኪሎ ቶን የኒውክለር ቦምብ የመሸከም አቅም ያለው ሲሆን የጠላት መከላከያ ስርዓቶች ሚሳኤሉን አግኝተው ምላሽ ለመስጠት የሚኖራቸው ጊዜ 38 ሰከንድ ብቻ ነው። ይህ መሳሪያ ሩሲያ በማንኛውም ጊዜ የመጀመሪያውን ስትራቴጂካዊ ጥቃት ለመሰንዘር ያላትን አቅም በከፍተኛ ደረጃ አሳድጎታል። አምስተኛ የተባበሩት መንግስታት ድርጅት ዩኤን የገለጠው ወታደራዊ የጋራ ሌዘር የጦር መሳሪያ ስርዓት።
ከሳይንስ ልብ ወለድ ፊልሞች የወጣ የሚመስለው የጋራ ሌዘር የጦር መሳሪያ ስርዓት አሁን ሙሉ በሙሉ ወደ ተግባር ገብቷል። ይህ መሳሪያ ጥቃት የሚሰነዝረው በብርሃን ፍጥነት ማለትም በሰከንድ 299792 ኪሎ ሜትር ነው። በጠንካራ ፋይበር ሌዘር ላይ የተገነባው ይህ ሲስተም 500 ኪሎዋት የሚመዝን ከፍተኛ የሙቀት ኃይልን ወደ ኢላማው በመወርወር የሚመጡ ድሮኖችን፣ የሞርታር ጥይቶችንና የክሩዝ ሚሳይሎችን በሰከንዶች ውስጥ ያቀልጣል። በከባድ ተሽከርካሪዎች ላይ የሚጫነው ይህ መሳሪያ 25 ማይል ርቀት ላይ የሚገኝን ማንኛውንም የብረት አካል ሰንጥቆ ለመግባት የሚፈጅበት ጊዜ 3.8 ሰከንድ ብቻ ነው። የሌዘር መሳሪያው ሌንሶች በሰከንድ 15000 ጊዜ ራሳቸውን በማስተካከል በአየር ላይ የሚፈጠሩ እንቅፋቶችን በመቋቋም በማክ 6 ፍጥነት የሚጓዙ ኢላማዎችን እንኳን ሳይሳሳቱ እንዲመቱ ተደርገው ተሰርተዋል። የዚህ መሳሪያ እውነተኛ አስፈሪነት በኢኮኖሚያዊ አቅሙ ላይ ነው። አንድ የሚሳኤል መከላከያ ሚሳኤል በሚሊዮን የሚቆጠር ዶላር ሲፈጅ፣ ይህ ሌዘር ግን ለአንድ ምት የሚያወጣው ወጪ $15 ብቻ ነው። ይህም ማለት እስካለው ነዳጅ ድረስ ማለቂያ የሌለው ጥይት እንዳለው ይቆጠራል። ይህም የጠላትን የሚሳኤል ክምችት በትንሽ ወጪ ለማክሸፍ የሚያስችል ትልቅ አቅም ነው። የተወደዳችሁ የሰሞነኛ ቤተሰቦች ለዛሬ በ2026 የተገለጡ ምርጥ 5 መሳሪያዎችን ያስቃኘንበት ጥንቅራችን በዚህ ያበቃል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3-in-1 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912966654 ወይንም በ0928536428 ይደውሉ። ድሪም ቢውልደር ሪል ስቴት